ስንል ሳይል እንደዚህ ይቻላል። እያረኩ ነው። ኮንግራ በጣም ነው ደስ ያለኝ። ስላልተመቸኝ ነው ዳንዬ ቅድም ስደውልልኝ ይቅርታ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ ነገር እውነት ለመናገር ትላንትና እንግዲህ ሁላችንም የምናውቃቸው ዳኒና ጽጌ ዳኒ ትልቅ ሰው ሆነ፣ ቀለበት በቃ በስነ ስርዓት አደረገ ምናምን እያልን ብዙዎቻችን ሁላችንም ማለት ትችላለሁ ያንን ቪዲዮ ያየው ሁላ በጣም ደስ ያላቸው ይመስለኛል ብሏቸውን ብዬ አስባለሁ። ምክንያቱም ቪዲዮውና ላይኩ ያ ነገር ስታዩት በጣም በቃ አይደለ ተራ የሆነ ፕራንክ ምናምን ሲሰሩ የሚደረግና ትናንትናው ቪዲዮ አንድ አይደለም ማለት ነውና በጣም ደስ ብሏቸው ነበር። ነገር ግን በጣም በሚያሳዝን ሁኔታ ትላንትና ለጽጌ ዳኒ ተንበርክኮ ለጽጌ ዳይመንድ ቀለበት ዝም ብሎ ወርቅ አይደለም እና ዳይመንድ ነበረ እያሳየን ያለው እና ያው አብርሽ ያለበት ነገር ታውቃላችሁ። አብርሽ ህይወቱ ሙሉ ወደ ዩቲዩብ ከመጣ ጀምሮ የውሸት ነው የሚያሳዩን ከካሜራ ጀርባ ሌላ ናቸው፣ ከካሜራ ፊት ሌላ ናቸው እና ፕሮግራሙ ላይም አብርሽም እንዲሁም ደግሞ አቤል አሉበት። ቀንደኛ ውሸታሞች ዩቱበሮች ናቸው እና ያው ሁሉም ናቸው ማለት ይቻላል። በተለይ አሁን ላይ በቃ ቡታጀራዎች በአጠቃላይ ማለት ይቻላል እና አሁንም ዳኒና ጽጌ ትላንትና ያደረጉት ነገር ሌላ ሰው ፕሮግራም ላይ ነው ቀለበት አደረግን ብለው የመጡት። ምክንያቱም ቪዲዮ ማስገባላችሁ ይሆናል። ትላንትና ማታ ላይ ላይቭ ላይ ገብተው እንደውም መጀመሪያ አካባቢ ቪዲዮ ማስገብቼላችኋለሁ። በጣም ሲቀልዱና ሲያሾፉ ነበረ። በተመልካች አካውንት አስቀምጡ ብር እንዲልኩላችሁ አካውንት የሚሉ ልጆች አሉ ምናምን እያሉ ያው ለአብርሽ እና ለሌሎቹ ዩቲዩበሮች የመዳም ቅመሞች ብር እንደሚልኩ ምናምን በጎን እየነገሩ ነበረ። ማለት በቃ አላደለ እኛ አይገባንም፣ እኛ ፋራዎች ነን፣ እኛ አላደለ እንደዛ አድርገው ነው የሚያስቡና እንግዲህ ትናንትና ላይቭ ላይ እነ ሜሪም ነበሩ። ማታ ላይ ጽጌም ደግሞ ቀለበቱን አላደረገችውም። ዳኒ ደግሞ እንዲሁም ቀለበቱ የኬደ ሲባል ማለት ነው ቀለበቱ ዳይመንድ ስለሆነ ሸጨው ነው ብሎ ምላሽ ሰጥቷቸዋል ኮሜንታተሮችም። እንዲሁም ደግሞ ጽጌ ስትተኛ አውልቀው ነው ቀለበቱ። በጣም ብዙ ጥያቄ የነበረበት ከታች ላይቭ ላይ እና ጽጌ እኮ ስትተኛ ታወልቃለች፣ ቀለበታችሁን ስትተኙ አታወልቁም እንዲህ ብሎ እየቀለደ ከታች ለሚጽፉለት ጽጌ ቀለበቷ ጽጌ ቀለበት ስለሚሉ ተመልካቾች እየመለሰ ነበረ። ለማንኛውም ቪዲዮውን ማስገባላችሁ ይሆናል። እስከ መጨረሻው ድረስ አዳምጡት። በጣም እያፌዙ ነበረ እነ ሜሪ ያሉ ግራ በጣም ነው ደስ ያለኝ። ስላልተመቸኝ ነው ዳንዬ ቅድም ስደውልልኝ ይቅርታ። አንደኛ ደግሞ እዚህ ጋር ቁጭ ብሏል። ናዲ ሰላም ነው ወይ ስለው ዘጋኝ። ናዲ እየሰማናል። አላዘጋሽም? የዘፈኑን እያጮኸ ነው እንጂ ሰምተሻል። ናዲ ሚዜ ነው እና ጋይስ ተዋወቁትላችሁ። የመጀመሪያ ሚዜ ናዲ ነው አይደል? ናዲ እናንተ ጋር ቢገባ የሚሻል ይመስላችሁ? ዳኒ ግን ይሄ ሁሉ ሚዜ 11 ሆነዋል። ቆጥራቸዋል አይደል? 11 ሆነዋል እኮ። ኧረ ዳኒ ቀንስ። በዛ ላይ ቪኤት ነው። ኧረ ተው። ኧረ ይሁን በናች። እንደውም 11 ትንሽ ነው። ገና አሉ ከውጭ ምናምን የሚመጡ እኮ። መኪና ውስጥ በቃ ፊሊሞንን አናግረዋ። የመኪናውን እንችላለን እንደዘማረ ግን ደግሞ ያው እኔ የሙሽራው ጉዳይ ብቻ እንጂ የሚመለከት ሚዜዎቹ የራሳቸው ጉዳይ። እኔ በራሴ እና ለምንድን ነው ቪኤት ብለህ ቴክስት ያደረክልን ለሁላችንም? ሁላችሁም ቪኤት ያዙ ያልከው አንተ ምን ልትይዝ ነው? እቺ አንድ የገባችሁን ላምበርጊኒ ነው ሬንጅ ሮቨር ምን ሆነች ነው? ያ ምርጥ ሰርግ እኮ ነው የሚደገሰው። ሬንጅ ሮቨር ነው የሚይዘው መኪና። እስጢፎ ጠይቁት። ማለት ኪራይ ነው ወይስ ይሰጠናል ነው እስጢፎ? ወይስ እንደ እስጢፎ ከላይ ነው የምትወርደው? አይቀርም፣ እንደዛ መሆን አይቀርም።
የተሰቀለውን መኪና ነው የምጠይቀው። ስቲፎ የተሰቀለውን መኪና ነው ወይ እኮ? አይ ምንድን አድርግ አሁን ናዲ አስብበት እንጂ አንዳንድ ቤት ብሏል እኮ። ሁላችሁም አንድ አይነት ቤት ደግሞ ጥቁር ነው ያለው። አልገባኝም። ምን አይነት አንተ ነጭ ልትይዝ ነው? ጥቁር አድርጉት አለ እኮ። ነጭ ነው ጥቁር ነው የምትይዘው አንተ? ነጭ የእናንተ ጥቁር ከሆነ እኔ ነጭ፣ የእናንተ ነጭ ከሆነ ጥቁር ማለት የእናንተ ቃራኒ ማለት ነው። ግን ቤቱ አልተጋነንም ዳኒ። በዛ ላይ ለ11ዳችንም አንዳንድ ጋርድ አለን። እሱ 6 ጋርድ። ኧረ ከባድ ነው። ኧረ ከባድ ሰርግ ነው። እባክሽ አንዳንድ ጻጻ የሚላቸው ሰዎች አሉ። ጋርድ በደንብ ነው የሚያስፈልገን። እሱስ ልክ ብልሃል። በደንብ ተጠንቀቅ። የህንድ ፊልም የሚያዋሉ ከኛ መሀልና ተነሱ አክተር ያጫወታቸዋል። አንዳንዶቹ ማን ናቸው? ባዮቹ አሉ እንዲያ የህንድ ፊልም እንደሚከፍትላቸው አላውቅም። ደግሞ እኔ ምን አደረኩ? የኔ አክተር እየነጋት ስሚኝማ፣ ሜሪሾ የድግሱን ጉዳይ እንዳለ አንቺ ላይ ጥዬዋለሁ። እሺ የድግሱን ጉዳይ እንዳለ አንቺ ላይ ጥዬዋለሁ። 1016 ምንም ችግር የለውም። የት ነው ሆቴል የታሰበው? የወዳጅነቱ እንዳለ ነው አይደለ? ጠዋት ላይ ያው የዛኛው ፕሮግራም እንዳለ ነው። እንዳለ ነው። ናዲ ኢንስታግራም ላይ ግሩፖቹን አውራቸውና በኋላ እኮ ግሩፕ ላይ እኮ ናዲ እየመለሰ አይደለም። ለዛ ነው እኮ አሁን በእናንተ ፊትም ጠይቀው። አይ አሁን ጌም ልገባ ስለሆነ ናዲ ትችዋል። ውይ ቤዚ በጣም የተደሰተችው ቤዚ ማርቲ በጣም ቴክስት አድርጋልኝ። በቃ ምን እናድርግ ምናምን አለችኝ። ጃስቲ ናዲ ምን ያወራዋለን። ጽብቅቲ ሊኑ ይሄን ባቅ ኖሮ አንድ ላይ እናደርገው ነበር እያለች ነበር። ተኛ ሜሪ ተያ። እሱ ቤም ያው ግራ ተጋብቷል። ያው ግራ ተጋብቷል ሰው ሁሉ፣ ትልቁ ትንሹ፣ እሱ ቤ ሁሉ ተደነጋገጧ። አስደነገጥከን እውነት። በስመ አብ አብርሽ ግራ ገብቶታል። ግን አብርሽ እኮ የመኪና ወጪ ሸፍናለሁ ብሏል። ግን ቤት መሆኑን ቴክስት አድርገህለታል? ያውቃላ ያርገኛውን ቤት ነው ብሎ ይዘገኛል። አረ ያንተን እኮ ነው ያንተን ያስቡበት ና አንድ በር ኤርሚ ሳሎን ራሱ በጣም ከባድ ቦስ ከባድ እሱ ራሱ ወይኔ ያፎትም ካለ ገደለ ደብተር አምስት ወርዳግትንሽ ጃስት እንደዛ እናደርጋለን። ስላለው ጉዳይ በደንብ እናወራለን። በቃ ናዲ ኢንስታግራምና ሁላችንም ማለት ነው ደንብን ስፓ ምንም ችግር የለም። ቬልቪው በጣም በቃ ከባድ እንትን ተዘጋጅቷል። እግዚአብሔርን አናግራቸዋለሁ። በደስታ ነው ያሉት። ስፖንሰር ነው ሁሉ። የአንቺ ደስታችን የሚያስደስት ሰው ነሽ እና ሁሉም ከጎናችን ስለሆነሽ ፓርቲው ምኑ ቀውጢ ነው። ያው ትንሽ መጥቻለሁ። ውይ ፍቅርዬ ኮንግራ ወይ ማሬ ሙሽራ ይታዝብ ያለው ታውቃለህ። ያው ዳኒ ነግሬሃለሁ። ማርያምን አይደለም እንደዛ አይደለም። ነበረኛ አሁን ሰው ፊት አናወራውም። ችግር የለውም። ተወጣ ነው የምናወራው። ማርያምን እደውልልሻለሁ። ከፋኝ አንቺ ዳይመንድ እንደዚህ አይን ያጠፋል። በስመ አብ ዳይመንድ እንዲህ አይን ያጠፋል። ኧረ አታሳፍሪ ማሪ። ወይኔ ዳኒ ግን ማለት ዳኒ እኮ አሁን ሰው አያስበው ምን አይነት ቁም ነገረኛ እንደሆነ። አሁን ይሄ እንደው ይሄ የዘንባባ ቀለበት ያደርጋል ብዬ የማልጠብቀው ልጅ ዳይመንድ
ኧረ እኔ ችጋራም እንዳልሆንክማ ብዙ ነገሮችን አውቃለሁ እኮ ችጋራም እንዳልሆንክ። ተጠረግን፣ ሁላችንም ነው የተጠረግነው። ጸድተናል። ውይ ፍቅርዬ ግን በጣም ኮንግራ። በስመ አብ ደግሞ እንዴት እንዳማረብሽ ለነገሩ አላወቅሽም ነበረ። ስማ ለነገሩ ሁሌ አንቺ እኮ ጥንቅቅ ያልሽ ነሽ። ተዘጋጅታበት ቢሆን አስበሽዋል። በቃ በጣም ነው ደስ ያላቸው እነ ጽብቅቲን ቤዚ በጣም በቃ በጣም የደስታቸው ምንጩ እያለቀሱ ሁሉ ነው በቃ የገለጹልኝ። በጽናት በፂማ ደስተኛ ሊሆን አይችልም። በፂማ ብሎት ነው። አንደኛ ሚዜዋ ከቻለች ከስር ሁለተኛ ሚዜ ነው ለነገሩ። ጌም ልትገቡ ነው አይደለ ዳንዬ? ነገ ገባለሁ። ሰላም እሺ ነገ ገባለሁ። ፍቅርዬ ኮንግራ በድጋሚ በጽዬ በጣም ነው ምወድህ። ቤዚ ሮያል በጣም ነው ምወድሽ። ሀና ወለየዋ አንቺንም ወድሻለሁ። ማርቲ ኬኳ አይ ላቭ ዩ። አንቺ አሁን ገብተሽ አሁን መለሽ። ሁሏም ጥርቅም ብለዋል። በሰርጉ ደስተኛ አይደሉም መሰለኝ። ቻው ወንድሜ። አጠገብ ስለሆነ ያስተጋባል። ለዛ ነው እንዴ? ውይ በስመ አብ። አሁን እንኳን አግብተሽ ልል ነበር ለካ። እንዴ አሁን እንኳን አግብተሽ ከቤት አትወጪም እንዴ ልል ነበር። ጽጌ መስለሽኝ። አንዳንዴ እኮ ስሙ በጣም ነው ደስ ያለኝ። በስመ አብ። በቃ ዳኒ ነገ ተገናኝተን ያው ልብስ ምናምን እናያለን ጋይስ። አልሰሙሽም? ኧረ ዳኒ ይሄ ነገር ከባድ ነው በጣም። ሰው ተሰምቶታል በዚህ ትዳር። እንዴ አለመልሱ አናግሩኝ። እየተሞላ በዚህ ቤት የማን ሞላ በጣም የኢትዮጵያ ላይ ነረኩትና በቃ አስገባ ሌላ ሰው። እሺ እኔ አባት ኮንግራ በጣም በጣም ነው ደስ ያለኝ። ስማም ስለሚያስደስትሽ ጽጌም ደስታ ስለሚያስደስትሽ በጣም እንዴ ብራዘር በደንብ አሁን ለድግሱ ነው ዱብ ዱብ የምንለው። ዱብ ዱብ አብሮ ደስ ያለን የታገኝ